ሄርሜላ የኛ የዋ ሄርሜላ የኛ ደግ እባክሽ ይህም ያልፋል ተረጋጊ ሁሉም ነገር በጊዜው ውብ ይሆናል ይሄንን ቃሌን ብቻ እንድትሰሚ ነው እምፈልገው ትናንት የተፈጠረው ነገር ብዙዎቻችሁ ተመልክታችኋል ብዬ አስባለሁ ሄርሜላ ከባድ ድብርት ውስጥ ገብታለች እንኳን ሄርሜላ አይደለችም እኛም እጅግ ከፍቶናል ደብሮናል ብዙ ነገር የሆነችለትን አብርሽን የተንከባከበችው እዛም አልፎ ተርፎ ብዙ የሆነችለት አብርሽ እንደ ቀልድ ነው አንቺም ሂጂልኝ ብሎ እጅግ አስከፍቶ ሲመልሳት እየተመለከት ነው ቆይ ምንድነው አብርሽ እያደረክ የምትገኘው በዚህ በኩል ሩታም እጅግ ፊቷ እስኪቀላ ደም እንባ ያለቀሰች ነው የተመለከት ነው እዛም እዚህም እያልክ ለሁለቱም ተስፋ እየሰጠክ ከዛም ባለፈ መልኩ ሁለቱንም እያፎካከርክ ህይወትን እምትቀጥል መስሎ ነው እየታየ የሚገኘው ይሄ ነገርክ አይቀጥልም የኡነት ሄርሜላ አንድ ነገር ብትሆን አንላቀቅም ሄርሜላ ምሽቱን የነበረችበት ነገር እጅግ ያሳዝናል ሄርሜላ ስሜቷ ቶሎ ይጎዳል ሄርሜላ ቶሎ ሰው ትወዳለች ቶሎ ሰው ትቀርባለች ትንሽ የሆነ ነገር ሲሏት ደግሞ ቶሎ ትከፋለች ይሄ ባህሪዋ ነው አሁን ላይ እንግዲህ ከባድ የጤና ቀውስ እንዳመጣባት መረጃዎቹ የሚያሳዩት በሆነ የቲክቶክ ላይቭ ላይ ሄርሜላን እናቃለን ያሉ ማታ ላይቭ ከፍተው ሲወያዩ የነበረው እጅግ ያስደነግጣል ሄርሜላ ከባድ ጭንቀት ውስጥ ገብታ አብርሽ በስተመጨረሻ እኔንም አልፈልግሽም ብሎ አዋርዶ ላከኝ ታሞ እንኳን ቢሆን ይሄንን ነገር እረዳው ነበር አሁን ግን ነቅቶ ወደ ራሱ ተመልሶ ብዙ ነገር ይረዳል ባልኩበት ሰዓት ይሄንን ማለቱ ነው እጅግ ካይምሮዬ ከባድ ነገር ሆኖ አልወጣ ያለኝ ብላ በከባዱ ሁኔታ ውስጥ እንደምትገኝ በጣም ተጨናንቃም የጤና ቦታ እንደወሰዷት ጭምር የቲክቶክ ላይቭ ላይ ሲወያዩ መረጃውን እየሰማሁት ይሄ ነገር ያስኬዳል ብዬ አላስብም አብርሽ እመነኝ ፈገግታን እንፈልጋለን ብሎ ሁሉም በጸሎት ያሰበ ሰው አሁን ባንተ ይነሳባል ለምንድነው በሴቶቹ ህይወት በሴቶቹ እድሜ በዚህን ያህል ደረጃ እምትጮትባቸው ቢያንስ አንዱ አሞኝቶኛል አንዱ ተጫውቶብኛል ብለ ካሰብ ሌላኛዋን መደገፍ ነው የነበረብክ ሄርሜላ ብዙ ነገር እየነገረች ነው በዛ ላይ ደግሞ እንግዲህ ቀለበቷን ከጇ ሲያስወልቋት ሁሉ እኔ ማውቀው ነገር የለም እያለች አንተም ራሱ እንግዲህ የኡነት እኛ ቀለበት ስናስወልቅሽ እኔ ትዝ አይለኝም እኔ ምንም አላቅም እያልክ ራስክ እየተናገርክ ራስ እየመሰገርክ ፈዘህ እንደሆነ ሁሉ ነገር የሆነው አንተ ምንም ቪዲዮም እንደማታስታውስ እየተናገርክ ሄርሜላን በግዳጅ ቀለበቷን እንድታወልቅ እንደተደረገች በስርዓት እየመሰከርክ መልሰ የሄርሜላን እውነት ሰምተ አንቺንም አሁን መመርመር ፈልጋለሁ ውጭልኝ ብለ ትናገራታለህ እንዴት እንዲህ ታረጋለህ እንግዲህ ጠቅለል ባለ መልኩ እኔ ባካችሁ የዛሬውን መረጃ አብርሽን የሚያስጠይቀው ነገር አብርሽ በተቻለ መጠን ስልኩን እንዲሰጡኝ ሞክሬ ነበር በተለይ ቪዲዮ የሚሰሩ ልጆች ከሱ ጋር በሱ ዙሪያ ያሉ ነገር ግን ያደረሱኝ መልእክት አለ እሱንም እባካችሁ በዚህ ቪዲዮ የሰምታችሁ መልእክቴን እንድታደርሱና ዛሬ የቁም ነገር መልእክት ብቻ ወሳኝ ለአብርሽ የተሰማኝን በቀናነት ማስተላለፍ የፈለኩት ብቻ እንዲተላለፍ ነው የፈለኩት እናንተ እባካችሁ 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ ነው በማክበር እምጠይቃችሁ ሰላም ጤና ይስጥልን ውድ ያገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በእያላችሁበት ሰላማችሁ ይብዛልኝ የኡነት በኮሜንት እኔ አንድ ነገር ነው የተመለከትኩት በአብርሽና በሩታ እንዲሁም በሄርሚ ጭቅጭቅ መካከል ኮሜንት ላይ የሞላው የሩታ ደጋፊ ሆናችሁ ሩታ ስታለቅስ አይታችሁ የሰው መከፋተን አይታችሁ ሩት ያይዙሽ አታልቅሽ ያላችኋላችሁ በዚህ በኩል ሄርሜላም ብዙ መልካም ነገር አድርጋ መጨረሻዋ እጇ አመዳፋሽ ሆኖባት ስትሰደብ ለሄርሜላም ተቆርቁራችሁ ሄርሚ የኛ ይዋክ አይዞሽ እያላችሁ ኮሜንት ስታረጉም አይቻለው ይህ የሚያሳየው የሰውን ሀዘን እማትፈልጉ ናችሁ በሩታም በሄርሜላም የተለያዩ ደጋፊ ግሩፕ ሆናችሁ ጥሩ ነገር ስትናገሩ የተመለከትኳችሁ የኡነት ሁሉ ጊዜ ለሰው እንደዚህ ጥሩ ብርታት እንደምትሆኑ እንደዚህ ሰው በተከፋበት ሰዓት እንደምታጽናኑ ፈጣሪም እናንተ ክፍት ባላችሁ ሰዓት እቅፍ ድግፍ አድርጎ እንደ ሰው አጠገባችሁ ሆኖ አይዟችሁ የሚል ቃል ያረጋጋችሁ ፈጣሪ ከጎን ይሁንላችሁ የኔ የወንድማችሁ ምርቃት የሚመቻችሁ እንደተለመደው ቪዲዮ ላይክ አርጋችሁ ጀምሩ የዛሬው መረጃ ብዙ ሰው ጋር እንዲደርስ ይረዳኛል እባካችሁ አሜን ብላችሁ ምርቃቴን ተቀበሉ ለቤት አዲስ የሆናችሁ ሰዎች ሰብስክራይቡም አይረሳ ቀጥታ ይዞ ወደመጣሁት ዝርዝር መረጃዎቼ አመራለሁ እንግዲህ በትናንትናው ቪዲዮ አብርሽ ከባድ ችግር ሊያመጣበት ይችላል ምክንያቱም ሁለቱን ሴቶች እየተጫወተባቸው ነው አብርሽ ሳቅህ ይመለስልን አብርሽ አይዞክ ተሽለ ማየት እንፈልጋለን ያለ ህዝብ ሁሉ አሁን አብርሽ በሚያረጋው ነገር እየተናደደ ነው ምክንያቱም ምንድነው ሁለቱንም ሴቶች እንደዚህ የሚናገረው አንዷ አፍዛኛለሽ ብሎ ከተረዳ አንዷ ጎርታኛለሽ ብሎ ከተረዳ ቢያንስ ሌላኛዋን ሊያመሰግን ሌላኛዋን ጥሩ ነገር ሊል ነው እንጂ የሚገባው ጭራሽ ሁለቱንም
እሷንም እንዴት ይናገራል? በተለይ የሄርሜላ ደግሞ አያስኬድም። ሄርሜላ እኔ ቀለበት አውልቂ ስባል አንተ ላይ በጣም መጥፎ ነገር አርጊ ስባል ሁሉ ቪዲዮ ማስረጃ አለ። እኔ ሁሉንም ማረግ አልፈለኩም፣ ቀለበቴን እንኳን የቃል ኪዳናችንን እንኳን ማውለቅ አልፈለኩም እያለች ስትነግረው አብርሽ እንደዚህ ማርገርንሽ ነበረ እኔም በተቀረስኩበት እንዲሆኖ ነበር እያለ ጭራሽ እየጠየቀ እውነትም ፈዞ እንደነበር እየተናገረ ነው። ሄርሜላም ግልጹን እያስረዳችሁ ነው። ምንም ነገር አንተ ሳታቅኮ ብዙ በድለውናል እያለች እየነገረችው ሁሉንም ሰምቶ መጨረሻ ላይ አንቺንም አሁን ምንም እንትን አልልም እባክሽ ሂጂልኝ ብሎ ሲናገራት ነው የሰማነው። ሄርሜላ ያው ስሜቷን ታውቃላችሁ፣ ወዲያው ነው የምትጎዳው። ተጨናንቃ እንደነበር ስትረስ ውስጥም ገብታ እንግዲህ የጤና ባለሙያ ሁሉ እንዲያት ጥረት ሲያረጉ እንደነበር ነው በቲክቶክ ላይቭ ላይ ሲወያዩ የነበረው። ሄርሜላ ይሄ ነው ችግሯ። ሄርሜላ ብዙ ሰው አይዞሽ ብሎሻል፣ አንድ ቁም ነገር ግን የመከሩሽን በዚሁ ልንገርሽ፣ ሄርሜላ ከእንደዚህ አይነት ህይወት ውጪ። እኛም በቃ የምንለው ይሄንን ነው። ቀስ በቀስ የአብርሽና ሩታ ጭቅጭቅ አልፎ አንቺም ላይ ጭቅጭቁ እየመጣ ሁል ጊዜ እንዴት ነው እንደዚህ እየተቀማማችሁ እምትኖሩት? ሄርሜላ ቆንጆ ነሽ፣ ጸባይ ያለሽ፣ ሰው መንከባከብ ትችያለሽ። በተለይ ያፈቀርሽውን ሰው እንዴት መንከባከብ እንደምትቺ ማንም አይነግርሽም፣ ሁሉም ሰው ይመሰክርልሻል። ታዲያ ይሄንን ሁሉ አሟልቶ የሰጠሽ አምላክ እያለ ለምንድነው ትዳር ይዞ ይኖር የነበረ ሰው ጋር ተጠግተሽ ይሄ ሁሉ መከራና ስቃይ የምታዩ? ለምን ስሜትሽስ ይጎዳል? ለምን አመለካከትሽንስ ቀይረሽ ወደ ሌላ አዲስ ህይወት አታመሪም? ከውጪ ሁሉ የሚለምኑሽ ሰዎች እንዳሉ በተለያዩ ጊዜያቶች ላይ ቪዲዮችን እናያለን። አብርሽ እመነኝ፣ አንተም ዋጋ ትከፍላለህ። ግፍ ነው የሚሆንብህ የሴቶች የእህቶቻችን እንባ። በዚህ በኩል ሄርሜላ ታለቅሳለች፣ በዛ በኩል ሩታ። ለምር ነው ምላችሁ በትናንትናው ቪዲዮ ያልበሸቀ የለም። በተለይ ሄርሜላን ራሱ ሂጂ ብሎ እንደዛ ሲያረጋት በጣም ነው እንትን የሚለው። ቢያንስ ሄርሜላ ሞራሏ መጠበቅ ነበረበት። ሄርሜላ እኮ ብዙ መልካም ነገሮችን ያደረገችው። አብርሽ ታሞ እንኳን ብዙ የሚታዩ ነገሮችን በቪዲዮ የሚቀረጹ በቪዲዮም ተቀርጾ የተለቀቁ ማስረጃ የሚሆናት ብዙ ነገር አድርጋለች። ዛሬ ግን እጇ አመዳፋሽ ሆኖ እጇ ምንም እንዳላደረገች ተቆጥሮ ሂጂልኝ ተብላ ተሰደበች። የእውነት በሰዎች በዚህ ነው የተከፉት። ሩታም ስታለቅስ ያዩት በተለይ የልጅ እናት መሆኗን አውቀው የበፊት የትዳር አጋሯ አብርሽ መሆኑን የሚያውቁ ሰዎች ሩታም ቢሆን ማልቀስ አልነበረባትም። የሩታም ባራሱ ለዚህ ልጅ ዋጋ ያስከፍሏል። ምንድነው ሁለቱም ላይ የሚጮተው በማለት ነው ብዙ ሰው እየተናገረው የሚገኘው። በስተመጨረሻ እንግዲህ የሄርሜላ አንድ ነገር ደግሞ ሌላ በጣም አነጋጋሪ የሆነው ከዚህ ህይወት ማትወጣ ከሆነ ዘመዶቿ እንደዚህ እንድታለቅስ ስለማይፈልጉ በከባዱ ሁኔታ እንግዲህ ከአብርሽ ጋር ሌላ ነገር ውስጥ ይገባሉ። አብርሽ ጣጣና ጦስ እንዳይገጥመው ሄርሜላ አንድ ነገር ብትሆን ስሜቷን ጎርቶት የሆነ ችግር ላይዋ ላይ ቢመጣ እመኑኝ የሄርሜላ ቤተሰቦች አብርሽን ይከሱታል ብለው ነው የተናገሩት። ምክንያቱም እንግዲህ ሄርሜላ ትናንትና በነበረው ቪዲዮ በጣም ነው የተናደደችው። ከዚህ በፊት አልፈልግሽም ምናምን ሲላት የነበረው ያው ፈዞ እንደነበረ ያው እሷም ስለምትረዳ ቢያንስ ፈዞ ነው አውቆ እንደዚህ አላለኝም አውቆ እኔን አልገፋኝም ብላ ነበር ትጽናና የነበረው። ዛሬ ግን ወደ ራሱ ተመልሷል በተባለበት ሰዓት ሁላችንም ሄርሜላን መርጦ ሩታንም ወደዛ ያደርጋል ብዙ ሰው በተናገረበት ሰዓት እሱ ግን ተመልሶ ዛሬም ላይ ሄርሜላን ባክሽ ሂጂልኝ ብሎ የተናገረበት ነገር ራሷን ሄርሜላ ነው በጣም ያናደዳት። አሁን እኮ ፈዞ አይደለም አልፈልግሽም ያለኝ የእውነት ከምሩ ከቀልቡ ሆኖ ነው። ለዚህም እንግዲህ ከዚህ በፊት ከነበሩት ያሁኑ እጅግ ከባድ ነው ብላ ነው እንግዲህ በማዘን ውስጥ ሆና ከባድ ሁኔታዎችን እያሳለፈች እንደምትገኝ መረጃዎቹ ያሳዩት ማለት ነው። እባክህ አብርሽ ከዚህ በኋላ ሌላ ጦስ ውስጥ እንድትገባ አንፈልግም። ሁለቱንም ህይወት ለራሳቸው ተውላቸው። አንተ ምንድነው ይሄን ያህል የምትመረጠው? ሁለቱም መጎዳት የለባቸውም። ይህቺ ታዋጣኛለች ብለህ ካሰብክ በቃ ራስ ቀጥ ለጥ ብለህ የራሱን ኑሮ ኑር እንጂ እሷን መርጣለሁ ያቺን አልፈልግም እያልክ አንዷ እያለቀሰች አንዷ እየተደሰተች ጭራሽ ደግሞ ዛሬ ሁለቱም እያለቀሱ ሁለቱም ሴቶች እንባ ሌላ ነገር ውስጥ እንደሚከትነው አስጠንቅቄ የምነግርህ። ቢቻል ስልክህን ቢሰጡኝና ደውዬ ባወራክ ደስ ይለኝ ነበረ። ነገር ግን ስልክም እየመለስክ እንዳልሆነ ነው በተለያዩ ቦታዎች መረጃዎቹን የሚያደርሱኝ በተለይ ስልክ የጠየኳቸው ሰዎች። ስለዚህ ከቀልብ ከሆነ ያሉትን ነገሮች እንድታይ ነው በመልካምነት እምነግርህ። ጠቅለል ባሉ መረጃዎች ይዤ መጣሁት ይሄን ይመስል ነበር። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ መኝላችኋለሁ። የተለያየ ሀሳብ አስተያየት ያላችሁ ሰዎችን በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ ተመኘውላችሁ። ሰላም